ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን አጫጭር መረጃዎች ይዘን መጥተናል። አብራችሁን ቆዩ። ቻናሉ ዳሞት ስታር ነው። ተወዳጁ ጥሩ መረጃዎችን ይዘን እንመጣለን። ኢራን በእስራኤልና በአሜሪካ ጥምረት እየተደበደበች ነው። ዛሬ እንግዲህ በጣም ከፍተኛ የሆነ ያልተጠበቀ አዲስ ጦርነት ፈንድቷል። ይህም አሜሪካና እስራኤል ሲዘጋጁበት የቆዩት ከፍተኛ የሆነ ምት ነው የተባለው ኢራን ላይ እንግዲህ ተጀምሯል። ኢራን ከጧት ጀምራ በአሜሪካና በእስራኤል እየተደበደበች ትገኛለች። ኢራንም ቀጠናዊ ለማድረግ ሚሳኤሎችን ወደ ተለያየ አቅጣጫ እያስወነጨፈች እንደሆነ እየተገለጸ ነው። ወደ ሳውዲ አረቢያ፣ ኤሚሬትስ እንዲሁም ኩዌት በአጠቃላይ በአረብ ሀገራት ላይ ጥቃት እየሰነዘረች እንደሆነ መረጃዎች ያሳያሉ። ከኢራን ጎን የሚሰለፍ የአረብ ሀገር እንደጠፋ ነው የተገለጸው። ከሊባኖስ በስተቀር አብዛኛው ኢራንን እንደማይወድ የተገለጸ ሲሆን ዛሬ ጠዋት በአሜሪካና በእስራኤል ወታደራዊ ካምፖቿ እንዲሁም የሚሳኤልና ኒኩለር ማብላያ ጣቢያዎቿ እየተደበደቡ ነው። ኢራን በከፍተኛ ሁኔታ ፎክራለች። እስራኤልም በሀገሪቱ የአስቸኳይ ጊዜ አዋጅ አውጃ ዜጎቿ ወደ ጉድጓድ እንዲገቡ ካዘዘች በኋላ ድብድቧን ቀጥላለች። በነገራችን ላይ ይህንን ድብድብ እንግዲህ ዶናልድ ትራምፕም ወጥተው በይፋም ተናግረዋል። ኢራን ብነግራት አልሰማ አለች። የኒኩለር መርሃ ግብርሽን አቋርጭ፣ እኛ የበላይ ነን፣ ከኛ በላይ መሄድ አትችም፣ እንኮረኩምሻለን ብንላት እምቢ አለች፣ ይሄው እየደበደብናት ነው ሲሉ ወጥተው በቴሌቪዥን ጣቢያቸው ተናግረዋል። ዶናልድ ትራምፕ እንግዲህ ጨክነው ይህን ጦርነቱን የሚቀጥሉትም አይመስልም። ያው 1-2-3 ቀን ከተዋጉ በኋላ ወይንም ከደበደቡ በኋላ የተኩስ አቁም ስምምነት እንደሚሉ ይጠበቃል። ይህ ጦርነት ዘላቂ እንደማይሆን አስተያየት ሰጪዎች ይናገራሉ። እስራኤል ጦርነቱን የጀመርሁት ቅድመ መከላከል ነው፣ የኢራን ጉዳይ አስግቶኛል ብላ በራሷ ሚዲያ ገልጻለች። እናም ይህ ጦርነት ከ3 ቀን ወይንም ከ4 ቀን እንደማይበልጥ ብዙዎቹ የተነጋገሩበት ነው። ትራምፕ ታርጌቲንግ ከመታው ጦርነቱን አቆማለሁ፣ ዋጋ እንደሚያስከፍለንም አውቃለሁ ብለዋል። ተመልካቾቻችን በጣም በሚገርም ሁኔታ ጦርነት በተጀመረ በሰዓታት ውስጥ የነዳጅ ዋጋ መጨመሩ በርካቶቹን እያነጋገረ ነው። ነዳጅ እንግዲህ አብዛኛውን ከመካከለኛው ምስራቅ እንደሚመነጭ ይታወቃል። ይህን ተከትሎ የቀይ ባህር ቀጠና ንግድ መሳለጥ ሊቋረጥ እንደሚችልም ተገልጿል። የሁቲ አማጽያንም በግላቸው እየፎከሩ ነው። ኢራን የምትደበደብ ከሆነ ቀይ ባህርን ማንቁርቱን እንይዘዋለን ሲሉም ዝተዋል። እንግዲህ ሁቲ በኢራንና በሊባኖስ የሚደገፉ በቀይ ባህር አካባቢ ውርውር የሚሉ አማጽያን እንደሆኑ ይነገራሉ። በአለፈው የአሜሪካና የእንግሊዝ ጦር ጥምረት ሁቲ ላይ ድብደባ ካካሄደ በኋላ ትንሽ ተዳክመው ነበር። ዛሬ በኢራን ላይ ድብደባ መከሰቱን ተከትሎ ብቅ ብለው ፎክረዋል። ቀይ ባህርን የጦርነት ቀጠና እናደርገዋለን፣ ምንም አይነት መርከብ በዚህ መንቀሳቀስ አይችልም ሲሉ ዝተዋል። ይህን ተከትሎ የኢትዮጵያው መንግስት ምንም አላለም። ዛሬ የአድዋን በዓል እያከበርን ነው፣ ወጣቱም የአድዋ ተምሳሌት መሆን አለበት፣ ሰራዊቱ ከአባቶቹ የወረሰውን ወኔና ጀግንነት የሚያጽና የታሪክ ባላደራ አለበት፣ ባላደራም ነው ሲሉ እየገለጹ ነው። የብልጽግና ሰዎች እንግዲህ የሚቀጥሉትን 5 ዓመታት በስልጣን ላይ ለመቆየት ደግሞ ወጣቱን ለማዘናጋት ጥረት እያደረጉ ነው። ለጦርነትም እየተዘጋጁ ነው። በነገራችን ላይ በኢትዮጵያ ላይ እንዲሁም በመላው አፍሪካ ስልጣን ላይ የሚወጡ ግለሰቦች ዋና ዓላማቸው ህዝብን ማገልገል፣ ዲሞክራሲ ማስፈን ሳይሆን የራሳቸውን ሀብት ንብረት ማጋበስ፣ ከኢትዮጵያ ወደ ውጭ ሀገር መላክ፣ ሀብትን ማራቆት እንደሆነ እሙን እየሆነ መጥቷል። ጠቅላይ ሚኒስትር አብይ አህመድም ጠቅላይ ሚኒስትርነት ወይንም ወንበሯን ነገ ሲቆናጠጡ እኔ 5 ሳንቲም ወይንም ድንቡሎ ሳንቲም ከኢትዮጵያ ካዝና አልሰርቅም ሲሉ ነበር። ግን ጠቅላይ ሚኒስትሩ በጣም ውድ የሆነ ቤተ መንግስት በዱባይ መስራታቸው ይነገራል። እዚህ ጋር በካልቾ ወይንም በጫማ ጥፊ ከተመቱ ቀጥታ የሚያርፉት ራሳቸው በኢትዮጵያ ካፒታል በኢትዮጵያ ብር ወይንም በኢትዮጵያ ህዝብ ብር በተሰራ ቅንጡ ቤተ መንግስት በዩናይትድ አረብ ኤሚሬትስ ወይንም ሲፈረጥጡ ሄደው እንደሚቀመጡ ይገለጻል። ጠቅላይ ሚኒስትር አብይ አህመድ እንዲያውም ከህወሓት የባሰ በጣም ቀንደኛ የኢትዮጵያን ህዝብ
የበዘበዙ ወይንም የኢትዮጵያን ካፒታል ካዝና ባዶ ያደረጉ እንደሆነም ይገለጻል። ህወሓት ቢያንስ በርካታ መሰረተ ልማቶችን ይሰራል፣ ኢንፍራስትራክቸሮችን ያቆማል። በጣም መጠነ ሰፊ የሆኑ ፕሮጀክቶችም ነበሩ በህወሓት ጊዜ። አሁን በአብይ አህመድ ጊዜ 10 ዓመት ሊሞላው ነው። ከኮሊደር ልማት ብሎ ከሚጠራው ውጭ ሌላ ምንም አይነት ፕሮጀክት እንደሌለ እየተገለጸ ነው። በነገራችን ላይ አንድ ሀገር እመራለሁ የሚል ጠቅላይ ሚኒስትር ወይንም ፕሬዝዳንት እንዲህ በዚህ ልክ ልማት የማሳለጥ አቅሙ ተዳክሞ ታይቶ አይታወቅም ተብሏል። ጠቅላይ ሚኒስትር አብይ አህመድ የአንድ ሀገር መሪ ሆነው ኮሪደር ልማት እያሉ ትንሽዬዋን ፕሮጀክት እያገዘፉ መናገር ይህ በርካቶቹን አነጋግረዋል። ኮሪደር ልማት የአንድ ከተማ ከንቲባ ሊያሰራውና እንዲሁም በዜና ሊያቀርበው የሚችል ሲሆን ኮሪደር ልማቱን ግን እየዞሩ በየከተማው የሚያቀርቡት ጠቅላይ ሚኒስትር አብይ አህመድ መሆናቸው በርካቶቹን ያነጋግራል። እናም ጠቅላይ ሚኒስትር አብይ አህመድ በቀይ ባህር አካባቢ ግጭት የሚፈጠር ከሆነ እርሳቸውም በኤርትራ ላይ ሊተኩሱ ይችላሉ ይላሉ ዛሬ የብልጽግናው አክቲቪስቶች። በነገራችን ላይ ዛሬ የብልጽግናው አክቲቪስቶች እስራኤልና አሜሪካ ጥምረት ፈጥረው ኢራንን መደብደብ ከጀመሩ በኋላ አብይ አህመድስ የታለህ እንደማይተኩስ እኛ በተደጋጋሚ እየገለጽን ነው። ምክንያት አለን። አብይ አህመድ እንቅልፍ ያላስተኛው የአማራ ክልል ጉዳይ ነው ብንል የሚያምንን ጠፋ። የአማራ ክልል ጉዳይ በከፍተኛ ሁኔታ እንቅልፍ ነስቶታል። ይህን ሳይቋጭ ሌላ ጥምረት ጽምዶ ወይንም ጽምዶ የሚባል መጥቶበት አሁን ላይ ለማስፈራራት ሐዋሳ ላይ አቧራ ሲያስነሳ ነበር። እናም ጠቅላይ ሚኒስትር አብይ አህመድ ሂድና ወደ ቀይ ባህር አሰብን አስመልስልን የሚሉ የአብይ አህመድ አክቲቪስቶች ከአብይ አህመድ ከራሱ ጋር እየተግባቡ አይመስልም። በምንም አይነት ሁኔታ የአብይ አህመድ ምን እንደሚያስብ የማያውቁት የአብይ አህመድ ደጋፊዎች ሶሻል ሚዲያውን ግን አብይ አህመድ ወይንም የኢትዮጵያ መከላከያ ሰራዊት ወደ አሰብ ሊተምነው ሲሉ እየገለጹ ነው። ተመልካቾቻችን ወደ መጨረሻው መረጃ ስንወስዳችሁ የአርሲ ዞን በደም እየጨቀየች ነው ተብሏል። በርካታ ኦርቶዶክሳውያን እየታደኑ በአርሲ ዞን በምስራቅም በምዕራብም በከፍተኛ ሁኔታ እየተጨፈጨፉ ነው። ባለክር ተለይቶ እየታደነ እንዳውሬ እየተወጋ ነው። ይህ ትዕዛዝ የሚሰጠው ከመንግስት ነው ይባል እንጂ በርካቶቹ ደግሞ የሸኔ አባላት ናቸው። እንዲሁም እዚያው ከሰፈር የተደራጁ የሙስሊም እምነት ተከታዮች ናቸው ይላሉ። መቼም ቢሆን ከገዳዮች ውስጥ ኦርቶዶክስ የለም ይላሉ። እናም አርሲ ላይ ምን ታስቦ ነው ባለክር እየታደነ እየታረረ ያለው? በነገራችን ላይ ማንም የዘራትን ያጭዳታል። የነዚህ ኦርቶዶክሳውያን ደም በርካቶቹን ይጠራል። ይህን የፈጸመ ያስፈጸመ ቀኑ ይዘገያል እንጂ ቦታውን ዋጋውን ያገኛል። እናም የብልጽግናው መንግስት ይህን እያደራጀ ንጹሃን ላይ እያስደረገ ከሆነ ራሱም በቅርብ ቀን ዋጋውን እንደሚያገኝ ተማመኑ። ይህ መቼም ማንም የዘራውን ሰው ላይ በደል የምታደርግ ከሆነ አንተ ላይ ይደርሳል። ይህ የታወቀ ነው። በተደጋጋሚ ነው የምናገረው። ይህ ተጨባጭ እውነታ ስለሆነ ነው። ማንም የሚስማማበት ስለሆነ ነው። በዚህ የማያምን ካለ ደንቆሮና የማያስብ በህይወት ላይ ልምድ የሌለው ሰው ነው። እናም እነዚህ ንጹሃን ምንም አይነት ወገን የሌላቸውን መከላከል እንደማይችሉ እየታወቀ ቤታቸው፣ ሰፈራቸው፣ ቀያቸው ሰተት ብሎ ሂዶ ምንም ሳይታጠቁ ምንም ነገር ሳይዙ በርካታ መሳሪያዎችን ታጥቆ ከበባ አድርጎ መጨፍጨፍ ምን ይሉታል? ይህ በጣም ጅልነት ነው። በጣም ጅልነት ነው። የአእምሮ በሽተኛ የሆኑ ሰዎች መሆን አለባቸው። አለበለዚያ ጤናማ ሰውማ እንደዛ አያደርግም። ለምን መከላከል የማይችሉ ምንም አይነት ትጥቅ ያልያዙ ንጹሃንን ቀጥታ አማራ ስለሆኑ ወይንም ኦርቶዶክስ ስለሆኑ ብቻ በምን አይነት አንጀት ነው ሊገላቸው የሚችል? ካልታመመ ካልቀወሰ የበታችነት ስሜት ይዞት እረድብን ብሎ ካልሆነ በምን ሰበብ በምንስ ምክንያት? ተመልካቾቻችን የሰዓቱ መረጃዎች እነዚህ ነበሩ። እስከዚያው ድረስ ጤና ይስጥልን።